ነሪ እወ ምን ያውቃሉ ካለ አለ ከሌለ የለም። እውነቱን እውነት ሐሰቱን ሐሰት አለቀ። ከዚህ የወጣ የክፉ ከክፉ ከሰይጣን የሚመጭ ነው ይላል መጽሐፍ። ነገር ግን ብዙ ሰው በሐሰት ተከሶ በሐሰት ተመስክሮበት በሐሰት ተፈቅሮበት ማረሚያ ቤት ተወስዷል። ከሳሹ መጀመሪያ በሐሰት ከሰዋል። ከዛ በኋላ የሐሰት ምስክር ይገዛል በገንዘብ። ከዛ የሐሰት ዳኛ ይገዛል። በክርስቶስ ላይ የሆነው እንደዚህ ነው። ክሱ የሐሰት ምን አደረገ ሲባል ደግሞ ይፈወሰ ሰንበት ሻረ። ከዛ በኋላ ግን እግዚአብሔርን ይሰድባል፣ ሙሴን ያዋርዳል። ምን ጨምሮበት የሌለ ነገር። እሱ ራሱ እኮ እግዚአብሔር ነው። እንዴት እግዚአብሔርን ይሰድባል? ይህንን የሐሰት ክስ ለማጽደቅ የሐሰት ምስክር ገዙ። ከዛ በኋላ ሐሰተኛ ዳኛ ያስፈልጋቸው። ጲላጦስ የሚባለው አረማዊ እንኳን ረኔ እንደው ለህልና ያልፈቀደልኝም ሲል ካልፈለክ ምናምን ብለው ሰቀሉት ክርስቶስ። ስለዚህ ዛሬ በሐሰት ሰው የምንከስ በሐሰት የምንመሰክርም የምናስመሰክርም በሐሰት የምንፈርድም የምናስፈርድም ልክ እንዳይሆን ነው ኩነኔያችን። በተለይ ክርስቲያኖች ምንም ሰው ብትጠሉ በሐሰት እንዳትከሱ። እንዴ በሐሰት የእውነቱን ጸብ በዘለቀው በሐሰት ክስ እንዳትከሱ። ለሰው ብላችሁ በፍጹም በሐሰት እንዳትመሰክሩ። ነገ የሚታሰር አንደበት ነው ያለን። ዳኞችም ከሆናችሁ በሐሰት እንዳትዳኙ። ሕሊናችሁን ያላመነበትን ባልተረጋገጠ መረጃ ወይም ደግሞ የሐሰት ምስክር እንደተገዛ እያወቃችሁ እንዳትፈርዱ። በባልንጀራህ ላይ በሐሰት አትመስክር። ባልንጀራ ማለት በመጽሐፍ ቅዱስ ማንኛውም ሰው ማለት ነው። ባልንጀራ ጓደኛ ማለት አይደለም። በመጽሐፍ ቅዱስ ባህል ባልንጀራህ ወደ ማለት ጓደኛህን አብሮ ያለህን አብሮ የሚሰራ አብሮ የሚውል ወይም ሰፈር ልጅ ማለት አይደለም። እንዳንተ ሰው የሆነው ሁሉ ማለት ነው። በተፈጥሮ ነው። ባልንጀራ ማለት በተፈጥሮ ነው። በተፈጥሮ ማንኛውም ሰው ጓደኛችን ባልንጀራችን ነው። ስለዚህ በማንኛውም ሰው ላይ በሐሰት መመስከር እንዳይሁ ያደርጋል። ይህንን እየነገር ማድረግ አለብን ልጆቻችን። ዘጠነኛው የባልንጀራህን ቤት አትመኝ። የባልንጀራህን ሚስት፣ ሎሌውን፣ ገረዱንም፣ በሬውን፣ አህያውን ከባልንጀራህ ገንዘብ ሁሉ ማናቸውንም አትመኝ። ይሄ ለስርቆት እና ለዝርፊያ የሚያበቃ ስለሆነ ከወዲሁ የባልንጀራህን ገንዘብ አትመኝ። ሰው ከተመኘ ምኞቱን ለመፈጸም ወደ መጥፎ እንቅስቃሴ ያደርሳል። ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአት ደግሞ የተፈጸመች እንደሆነ ሞትን ትወልዳለች ይላል መጽሐፍ። ምኞት ኃጢአት ምንም ሞትን ትወልዳለች። ስለዚህ የባልንጀራን ገንዘብ መመኘት አሁን እንዲያው እኛም አግኝተን አላስተማርናቸውም። በእውነቱ እነዚህ አርቲስቶቻችን የሚሰሩት አብዛኛው ሚዲያ ላይ የሚሰሯቸው ፊልሞች ያሸማቅቃሉ። በቃ የባልንጀራዋን ባል፣ የባልንጀራውን ሚስት፣ የባልንጀራ ምናምን፣ የባሏን ወንድም፣ የሚስቱን እህት አይነት ነገር በቃ እንደው ተደጋጋሚ ፊልም ሚስቶች ምናምን ነው ይሄንን የላከብን እላለሁ። አንዳንዴ ስራዬ ነው እንዴ ያድራችሁ ሁሉ ይሄ በጣም ነውር ነው። የባልንጀራ የሆነ ነገር በሙሉ የባልንጀራ ነው፣ ተዙሮ አይታይም። አይ ነው በጣም ኃጢአት ነው። የራሳችንን ነው ለመጠበቅ በአግባቡ ለመጠቀም እንጂ የሰው ገንዘብ መመልከት የማንንም ሰው ገንዘብ ማለት ነው። በነገራችን ላይ ኢቱራዊ ሲሰጥሲ ከማለት ጋር አንድ ነው። የባልንጀራ አትመኝ ማለት ወደ ባልንጀራህ ሚስት አትሂድ፣ ወደ ባልንጀራሽ ባል አትሂጂ ማለት ጓደኛ ማለት ብቻ አይደለም። ወደ ማንም ሰው ሴት አትሂድ፣ ወደ ማንም ሰው ባል አትሂጂ ነው ሐሳቡ። ከአትሰር ጋራም ይገናኛል። የማንም ሰው ገንዘብ አትመኝ፣ አትንኩ ነው። ግልጽ ነው። ይሰማል። እናቶች ይህንን እየነገራችሁ አሳድጉ ባካችሁ ለልጆቻችሁ። ለእኛም ድካም ይቀንሳል። ፍትፍት ብቻ አይደለም። አሁን እህል አንጎርስም ብለዋችሁ ይሄ እዚህ ቃል ላይ ያጨምሩላቸው። ምናልባት አፕታይት ይሆናቸዋል።
ምግብ ይሄን እናት ማለት ይሄ ነው። እኔ ታላላቅ እናቶች እኮ እንደነ ቆስጠንጢኖስ እናት እንደነ ሌኒ የሙሴ እናት እንደነሱ ያሉት እኮ በአሕዛብ ሀገር ባሮቻቸው ዓለማዊ ሆነው በድብቅ ዓለማዊ አድርገው የወለዱትን ልጅ ግን ሃይማኖተኛ አድርገው አውጥተዋል። በድብቅ እያስተማሩ የሙሴ እናት በፈርዖን ቤት ነው ልጁን ያሳደገችው። ፈርዖን የሚያስበው ሙሴ የፈርዖን የልጅ እንደሆነ ነው። ነገር ሙሴ እስራኤላዊ ነው። ያሳደገችው እናቱ ቀስ እያደረገች ከጡቱ ከፍትፍቱ ጋር አንተ የአብርሃም የይስሐቅ የያዕቆብ ልጅ ነህ እንጂ የፈርዖን ልጅ አይደለህም። እነዚህ ጣዖት አምላኪዎች፣ እነዚህ ያልተገረዙ ቀላፋን ሕዛብ እነሱ አይደለም። እኛ አምላክ አለን፣ እግዚአብሔር የሚባል ዓለምን የፈጠረ አምላክ አለን፣ ጣዖት አናመልክም እያለች በፈርዖን ቤት በፈርዖን በጀት ነው ሙሴ ያደገው። በፈርዖን ቤትና በፈርዖን በጀት በማን ጥንካሬ? በእናቱ ጥንካሬ በአሕዛብ ቤት አሕዛብን ጠልቶ፣ በፈርዖን ቤት ፈርዖንን ጠልቶ፣ የፈርዖን ክብር፣ ግርማ፣ ምግብ፣ ልብስ፣ ስልጣን ሁሉ ጠልቶ እንዲያጋደለች የቆስጠንጢኖስ እናት እሌኒ ንግሥት እሌኒ ባሏ አረማዊ ነው፣ እግዚአብሔር ያውቃል። እሷ ክርስቲያን ናት፣ በስደት ሂዳ ነው። ከዛ በኋላ ልጁን ቆስጠንጢኖስ እንዲሁ በድብቅ ነገረችው። እኔ እናትህ ክርስቲያን ነኝ፣ ሰማይና ምድር የፈጠረውን አምላክ ነው የማመልከው። አባትህ የሚያመልከው ይሄ ጣዖቱ ዝም ብሎ ነው፣ ዋጋ የለውም፣ ፈራሽ በስራሽ ነው። ጣዖትን ማምለክ የትም አያደርስም። ስለዚህ እያለች በድብቅ አስተምራ መጨረሻ ላይ ቆስጠንጢኖስ ክርስቲያን ሆነላት። መስቀሉን ከተቀበለበት አወጣች። በኢየሩሳሌም አካባቢ ቤተልሔም፣ ጎልጎታ ላይ፣ ቀራንዮ ላይ ትልልቅ ቤተ መቅደስ ሰራች። በቅዱሳት መጻሕፍት ስሟ ሲጠራ ይኖራል። እና እናቶች በቃ የባልንጀራህን አትመኝ የሚለውን ከታች ጀምሮ ልጆቻችሁን እየነገራችሁ አሳፍሩ። ይሄ ስንተኛ ሕግ ነው? 9ኛ። 10ኛው ኦሪት ዘጸአት ምዕራፍ 20 ላይ ሳይሆን የሚገኘው ባለፈው ነገርኳችሁ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 18 ላይ ነው የሚገኘው። 9ኙን በዘጸአት ተናግሮ 10ኛውን በየት አመጣው? በዘሌዋውያን። ጌታችንም ብፁዓን የሚለውን 10ሩን ብፁዓን ሲያስተምር 9ኙን በማቴዎስ ምዕራፍ 5 ተናግሮ 10ኛውን በዮሐንስ ወንጌል እንዳመጣው ማለት ነው። ስለዚህ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 18 ላይ እንዲህ ይላል